በአውሮፓውያን ክረምት በጣም ቀዝቃዛ በሆነው ምሽት የሻማ መብራት በጥንታዊ ድንጋይ ላይ ሲንቀጠቀጥ ማየት የተለመደ ነው። በተለይም ሁሉም በጉጉት የሚጠብቋት የፀሐይ ፍንጣቂ በተቆለለው በረዶ ላይ ሲያርፍ፣ ሁሉም በተስፋ የሚጠብቀው አንድ ሰው አለ። ልጆችን ይህንን ስም በየጊዜው እያነሱ በተስፋ በሹክሹክታ ይንሾካሾካል፣ ሳንታ ክላውስ። ነገር ግን ከዘመናዊ ቀይ ልብስ የለበሰ ደስተኛ ፊት በስተጀርባ በጣም የቆየ እጅግ ቅዱስና ብዙዎች ከሚገምቱት በላይ በጣም ጥልቅ ጥላ የሆነ ጨለማ ታሪክ ተሰውሮ አለ። ዛሬ በተረሱ ገዳማት የተቀበሩ ብራና ጽሑፎችና የጥንት ኦርቶዶክሳዊ አፈ ታሪኮች ውስጥ ለመዳሰስ እንሞክራለን። እውነተኛውን የሳንታ እውነት እንደገና ለማግኘትና መንፈሳዊ ታሪኩ እንዴት ሙሉ በሙሉ የተለየ ነገር ሆኖ እንደተቀየረ፣ እንግዳ በሆነ ታሪክና እሴት እንደተቀየረ የሚያስደንቅ ሁኔታ የሚታወቅ ነገር እንደሆነ እንገልጻለን። የገና ደውሎችና ከሱፐርማርኬት መተላለፊያዎች በፊት ከረጅም ጊዜ በፊት ከፕላስቲክ ከአጋዘኖችና ከኒዮን መብራቶች በፊት በማይራ ትሑት ጳጳስ ነበር። ቅዱስ ኒኮላስ ድንቅ ሰራተኛ። በሚስጥራዊ ምጽዋት ለተጨቆኑ ሰዎች ፍርሃት በሌለው መከላከያና ግዛቶችን በሚያናውጡ ተአምራት የሚታወቀው በምድር ላይ እንደ መለኮታዊ ምሕረት ሕያው ሆኖ ተመላለሰ። የክርስትና ትውፊትና ወግ ስለሱ የሚናገሩት እንደ ወቅታዊ ገጸ ባህሪ ሳይሆን ለድሆች፣ ለመንገደኞች፣ ለድካሞች የሚማልድ ቅዱስ ነው። ለመዝናኛ መጫወቻዎችን አላመጣም፣ ለመዳን ተስፋ አምጥቷል። እንዲታይ ሳይሆን እንዲመሰገን ሳይሆን በሚስጥር ካለው ለመስጠት ወርቅ በደጅ የተቀረ ምግብ በመስኮት የተገባ ስም ሳይጠራ ሕይወት ለማዳን ይተጋል። ነገር ግን ታሪክ እረፍት የሌለው ወንዝ ነው። መንግስታት ይወድቃሉ፣ ባህሎች ይጋጫሉ፣ ታሪኮችም ቅርጽን ይለውጣሉ። ክርስትና ወደ ምዕራብ አውሮፓ ሲገባ ቅዱስ ኒኮላስ ነበር ይዞት የመጣው። ነገር ግን የአካባቢውን የክረምት መናፍስት፣ የቀዝቃዛ አረማዊ አማልክትን እና የአባቶችን አፈ ታሪክ ትልቅ ችግር ሆኖ አጋጠመው። ይህም ቅዱስ አባት ችግሩን ከመሸሽ ይልቅ መጋፈጥን መረጠና ቀስ በቀስ በጸጥታ ቅዱሱ ከአሮጌ ክረምት ሰዎች ጋር ተቀላቀለ። ሲመለከታቸው ክፉ ፍጥረታት አይደሉም፣ ነገር ግን ከክርስትና በፊት ከነበሩ ባህሎች የተገኙ አፈ ታሪኮች በ1800ዎቹ እንዲህ ይላሉ። አዲስ ሰው ታየ፣ ከባድ፣ ደፋር፣ እንግዳ፣ ቀይ ልብስ የሚለብስ፣ የሚበሩ እንስሳት፣ አስማተኛ። ከእምነት ጋር በምን የማይገናኝ ሆነ። በቤተ ክርስቲያን ከሚታወቅበት ገጸ ባህሪ ይልቅ በንግድ በግጥሞችና በመጨረሻም በባዕሉ ውህዶች ቅዱስ ጳጳሱ የባዕሉ ድምቀት ሆነ። ከጀርባ ያለው ሚስጥር ግን እዚህ ጋር ይጀምራል። የክርስትና አባቶች ትልቁ ፈተና ዲያብሎስና የጨለማው መሪ ሳይሆን የዓለም ብልጭታ ነው። ደስታ ለዓለም ሊገዛ ይችላል የሚለው እምነት። ዘመናዊ ሳንታ የዚያ ፈተና ምልክት ሆነ። አጋንንታዊ አሊያም ክፉ ስለሆነ አይደለም፣ ነገር ግን መንፈሳዊ በቁሳዊ ነገር የሚተካበትን ዓለም ስለሚወክል የነፍስ ረሃብ ትርጉም ከመስጠት ይልቅ በነገሮች የሚመገብበትን ዓለም ስለሚወክል ነው። በክርስትና ተምሳሌታዊነት ይህ ለውጥ የጨለማ እውነተኛ ድል ነው። ሰዎች መለኮታዊውን አምላክ መፈለግ አቁመው መጽናናትን፣ ደስታን ሲያጣጥሙ እና ተገዢ ሲሆኑ ማለት ነው። በዚህ መልኩ ዘመናዊ ሳንታ የጠላትን ትምህርት ያንጸባርቃል። እንደ ፍጡር ሳይሆን በተግዛዝ ሳይሆን በፍላጎት ላይ የተገነባ ባህል፣ በርህራሄ ሳይሆን በፍላጎት ላይ የተገነባ እምነት።
ከግብፅ እስከ ኢትዮጵያ፣ ከአቶስ ተራራ እስከ ሩቅ ሰሜን ድረስ በገዳማት ውስጥ የተደበቁ የቅዱሳንን የክረምት ሕይወት የሚገልጹ የእጅ ጽሑፎች ናቸው። እነዚህ ጽሑፎች በተለየ ምስል ይሳላሉ። በሌሊት የሚበር የሚስቅ ሰው አይደለም፣ ነገር ግን የነፍሳት እረኛ። ቅዱስ ኒኮላስ በክረምት አውሎ ነፋሶች ይጾማል። ሽማግሌዎች ለተራቡ ቤተሰቦች ዳቦ ይይዛሉ። አስማተኞች ለዓለም በጨለማ ምሽቶች ውስጥ ይጸልያሉ። እነዚህ እውነተኛ የክረምት ጠባቂዎች ነበሩ፣ አዝናኞች አይደሉም፣ አማላጆች እንጂ። እውነተኛው ስጦታ ሁልጊዜ መንፈሳዊ እንደነበር ያስታውሱናል። ምሕረት፣ ትሕትና፣ ያለ ምስክርነት ልግስና። እነዚህ በጎነቶች የክረምት እውነተኛ ስጦታዎች ነበሩ። በአንድ ወቅት የተረዳውን የሰው ልጅ አስታዋሽ እና እንደገና ማግኘት ያለበት። በ20ኛው ክፍለ ዘመን በዓለም አቀፍ ደረጃ ምስሉ እንደገና ተለወጠ። ማስታወቂያዎች፣ ኢንዱስትሪዎችና መዝናኛዎች ቀድሞውንም የተለወጠውን ሳንታ ወደ ማለቂያ የሌላቸው ስጦታዎችና ማለቂያ የሌላቸው ፍጆታ ምስል ቀይረውታል። ጥንታዊው ጳጳስ ሙሉ በሙሉ ጠፋ። በእሱ ምትክ ወቅታዊ ነጋዴ ተምሳሌታዊነት የሚሳለው እዚህ ነው። የክርስትና ስነ መለኮት ቁሳዊ አባዜ የጠላት ለስላሳ ሰንሰለት ነው። የማያስገድድ ሰንሰለት ግን የሚያስት ሰንሰለት ነው። ስለዚህ ዘመናዊ ሳንታ ጋኔን አይደለም፣ ነገር ግን መስታወት ነው። የተቀደሰውን ትዝታውን ያጣ ዓለም ምልክት። የቤተ ክርስቲያን አባቶች ቅዱሱ በባዶ የሚተካበት ጊዜ እንዳለ ቀድሞ አስጠንቅቀዋል። መንፈሳዊ ክረምት ሲመጣ ህብረተሰቡ ቅዱሳንን ሲረሳ እና የሚያዝናኑ ታሪኮችን ብቻ ሲያስታውስ። ይህ ስለ ልብስ አይደለም፣ ይህ ስለ በዓል አይደለም፣ ይህ በሰው ልጅ ልብ ውስጥ ስላለው ጥልቅ ለውጥ ነው። ዘመናዊ ሳንታ ፍጹም ዘይቤ ይሆናል። እሱ ደስተኛ ነው ግን ባዶ ነው። ለጋስ ግን ያለ መስዋዕትነት፣ አስማታዊ ግን ትርጉም የለውም። እንግዲህ የምዕራባዊ ሳንታ ከዲያብሎስ ጋር የተገናኘነውን እንደ ጨለማ ፍጡር አይደለም፣ ነገር ግን የመርሳት ባህላዊ ምልክት ነው። የመንፈሳዊ አምኔዥያ ጥላ፣ የቁሳዊነትን ፈተና፣ የቅዱሱን ትውስታን ቀስ በቀስ የሚሸረሽር። ደስታ የሚመጣው ከዕቃዎች ነው የሚል ለስላሳ ድምፅ በሹክሹክታ ይወክላል። ይህ ግን ከእግዚአብሔር አይደለም። ነገር ግን እውነተኛው የሳንታ ክላውስ የክረምት ቅዱሳን አሁንም በሌሊት እንደ መብራት ያበራሉ። ቅዱስ ኒኮላስ ድንቅ ሠራተኛ፣ ኪሳቸውን ሳይሆን ሕይወታቸውን የሰጡ ቅዱሳን አባቶች፣ ድሆችን ጠባቂዎች፣ ለእውነት የቆሙ። በድቅድቁ ጨለማ በሆነው ክረምትም ብርሃናቸው አሁንም ያበራል። ጥያቄውም ይቀራል፣ የትኛውን የሳንታ ክላውስ እንከተላለን? ቤታችንን የሚሞላውን ወይስ ነፍሳችንን የሚሞላውን? ይህ እውነተኛው የሳንታ ክላውስ የተረሳ ታሪክ ነው።